ከአሁን በፊት ብዙ ሰዎች ብዙ ነገር ብለውናል። ብዙ ቲክቶከሮች፣ ብዙ ዩቲዩበሮች፣ ብዙ የምናውቃቸው ሰዎች፣ በቴክኖሎጂ ላይ ከፍ ያሉ ሰዎች ብዙ ነገር ብለውናል። ግንዛቤው ሊኖረን ይችላል። ነገር ግን ይህ ቪዲዮ ግንዛቤው እስካሁን ምናልባት ለሌላቸው እና ስለዚህ ነገር ላልሰሙ ሰዎች ነው። አስቡት፣ አንድ ቀን ከእንቅልፋችን ስንነሳ የቴሌግራም አካውንታችን እኛ ተኝተን በነበርንበት ሰዓት ለቤተሰቦቻችን፣ ለወንድም እህቶቻችን፣ ለእናታችን፣ ለአባታችን፣ ለጓደኞቻችን፣ ኢቭን ለሃይማኖት መሪዎቻችን፣ ለሃይማኖት አባቶቻችን ላለንበት ግሩፕ በሙሉ አጸያፊ ቪዲዮዎችን፣ ምስሎችን፣ ቴክስቶችን፣ ሊንኮችን በትኖ ስናገኙ ምናልባት ሁሉም ሰው እኛ እንዳደረግነው ሊያስብ ይችላል። እኛ ግን ጭራሽ ስልኩን እንኳን አልነካ ነው። በዚህ ሁኔታ ከጓደኞቻችን ልንጣላ እንችላለን፣ ልናፍር እንችላለን፣ ልንሸማቀቅ እንችላለን። ዛሬ በሀገራችን እየሆነ ያለው ይህ ነው። በአንድ ጀንበር ብቻ በሺዎች የሚቆጠሩ ሰዎች ቴሌግራም አካውንታቸው ሀክ እየተደረገ ነው። ለመሆኑ ችግሩ ከቴሌግራም ነው ወይስ ደግሞ እኛ ከጀርባ ያላስተዋልነው ጥልቅ የሆነ ሌላ ሚስጥር አለ? አሁን የምነግራችሁ ነገር ቀላልና የምታውቁት ሊመስላችሁ ይችላል። ነገር ግን እስካሁኗ ሰዓት ድረስ እየተሸወርንበት ያለው ነገር ነው። ብዙዎቻችን ሀኪንግ ሲባል ቀድሞ የሚመጣልን ውስብስብ ኮዶችን መጻፍ ወይም የኮምፒውተር ሚስጥር ሰብሮ መግባት ወይም ሌላ ከባድ ነገር ነው። ነገር ግን ይህ እንዳለ ሆኖ ሀከሮች መጀመሪያ የሚያጠቁት ስልካችንን ወይም ቴሌግራማችንን ወይም ሌላ የኛን ፕላትፎርም አይደለም። መጀመሪያ የሚያጠቁት ለመሰብሰብ የሚሞክሩት የእኛን ስሜት፣ የእኛን አስተሳሰብ፣ ሰብአዊ ስሜቶቻችንን፣ መተሳሰባችንን፣ ጉጉታችንን፣ ፍርሃታችንን፣ ፍቅራችንን፣ ስግብግብነታችንን፣ ደግነታችንን፣ ጥላቻችንን የመሳሰሉት ሀሳቦቻችንን መጀመሪያ ይሰርቁናል። ለምሳሌ ከአንድ ከምታውቁት ጓደኛቸው የተላከን መልእክት በእርግጠኝነት ትነኩታላችሁ። ይህ ማለት ደግነታቸውን ወይም ቀና አስተሳሰባቸውን ሀከሩ አግኝቶታል ማለት ነው። ይህ በእነሱ ቋንቋ ሶሻል ኢንጂነሪንግ ይባላል። አንድ አካውንት ከተጠለፈ በኋላ የአካውንት በዙሪያው ላሉ አካውንቶች ማጥፊያ ትልቅ መሳሪያ ሆኖ ያገለግላል። ይህ ማለት በአንድ አካውንት መጠለፍ ምክንያት በዙሪያው ያሉ ብዙ አካውንቶች አብረው ይወድማሉ ማለት ነው። ስለዚህ የዲጂታል ደህንነታችንን መጠበቅ ያለብን ለእኛ ብቻ ብለን ሳይሆን በአካባቢያችን ላሉ እኛን ለሚያምኑ እኛን ብለው እኛ የላክነውን ነገር ግን እኛ ሳንልከው ሌላ ሀከር የላከውን ነገር ለሚነኩ ሰዎች ብለን የዲጂታል ደህንነታችንን መጠበቅ ያስፈልገናል ማለት ነው። ታዲያ እዚህ ጋር ማሰብ ያለብን እኛ ኢትዮጵያውያኖች ለምን ተጋላጭ ሆነ? ለዚህ ብዙ ምክንያቶች መስጠት ይቻላል፣ ግን ሁለት ዋና ዋና ምክንያቶች አሉት። የመጀመሪያው በአሁኑ ሰዓት ሀገራችን በቴክኖሎጂ እያደገች ስለሆነና የእኛ የዲጂታል ግንዛቤ ደግሞ በዛው ልክ እያደገ ስላልሆነ፣ ለምሳሌ አብዛኞቻችን ለምንከፍተው አካውንት፣ ለምንሰጠው ፓስዋርድ፣ ስለምንገባበት ዌብሳይት፣ ስለምንነካው እያንዳንዱ ክሊክ ብዙም ግድ አይሰጠንም። ይህ ማለት እኛ ለዲጂታል ደህንነት አደጋ እየተጋለጥን ነው ማለት ነው። ሁለተኛ፣ እንደ ሀገር እኛ የራሳችን የሆነ እሴት አለን፣ የመተማመን የይሉኝታ። ለምሳሌ ከአንድ ጓደኛቸው የተላከውን መልእክት ወይም ደግሞ ከአንድ ከቅርባቸው ሰው የተላከውን ከምትወዱት ሰው የተላከውን መልእክት አለመክፈትና አለማየት እንደ ንቀት የምናስብበት መንገድ አለ። ይህ ማለት እንደ ይሉኝታ ማለት ነው። ነገር ግን ይሄ ይሉኝታችን በሚያስተሳሰባችን በዲጂታሉ ዓለም አይሰራም። እንደውም ትልቅ ዋጋ ያስከፍለናል። አሁን እያስከፍለንም ይገኛል። ታዲያ መፍትሄው ምንድን ነው? እንደነገርኳችሁ እነዚህን መፍትሄ ተብለው ደጋግመን የምናወራቸውን ነገሮች ከአሁን በፊት ብዙ ዩቲዩበሮች ሰርተውታል፣ ብዙ ቲክቶከሮች ሰርተውታል። እኛም እናውቀዋለን። ነገር ግን ትኩረት መስጠት አቅቶናል። ለምሳሌ እኛ ሁላችንም እናውቃለን ለምንገባበት ዌብሳይት ጠንካራ ፓስዋርድ ማስገባት እንዳለብን እናምናለን፣ እናውቃለን። ግን የምናስገባው 1 2 3 ኤቢሲ ቀለል ያሉ ፓስዋርዶችን። ይሄ እኛን አደጋ ላይ ይጥለናል። ሲቀጥል ማንኛውም የምንገባበት ዌብሳይት ላይ ለማንኛውም ለምንከፍተው አካውንት ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለብን። ቱ ስቴፕ ቬሪፊኬሽናችንን የምንገባበት ዌብሳይት ላይ ኦን የማናደርግ ከሆነ አካውንታችን በሩ ያልተዘጋ ቤት ይሆናል ማለት ነው። በመቀጠል በየትኛውም በምንገባበት ዌብሳይት ላይ ፓስኬ መጠቀም አለብን። ለምሳሌ ከፓስዋርዳችን አልፎ ሌላ ፓስወርድ ይጠይቀናል። ያ ፓስኪ ነው። ሲቀጥል ፕሊስ ዋነኛ ማድረግ ያለብን በየትኛውም ዌብሳይት ላይ በየትኛውም አፕሊኬሽን ላይ የማጣራት ልምድ ይኖራል። የተላከልን መልእክት የተላከልን ሊንክ ትክክል ነው ወይ የሚለው ነገር ማጣራት አለ። ለምሳሌ ከአንድ ጓደኛችሁ አንድ የዌብሳይት ሊንክ ቢላክላችሁ ያንን ሊንክ ከመንካታችሁ በፊት እንደዚሁ ባይናችሁ አይታችሁ የምትለዩት ነገር ይኖራል። ለምሳሌ በዌብሳይት ዴቨሎፕመንት ላይ ያላችሁ ሰዎች ታውቁታላችሁ። HTTPS ብሎ የሚጀምር ከሆነ ሴኪዩርድ ነው ማለት ነው። ይሄ ትራንስፈር ፕሮቶኮሉ ኤስ ከሌለው ደግሞ ሴኪዩሪቲው ያነሰ ነው ወይም ደግሞ ሴኪዩርድ አይደለም። ስለዚህ ምን ማድረግ አለብን? ያንን ሊንክ ከመንካታችን በፊት ኮፒ አድርገን ብዙ ኦንላይን ፕላትፎርሞች አሉ ይህንን ቼክ ማድረጊያ። ኮፒ ያደረግነው ሊንክ ትክክለኛ ነው ወይስ ደግሞ ሴኪዩር አይደለም የሚለውን ቼክ ለማድረግ የተለያዩ ፕላትፎርሞች አሉ፣ ኦንላይን ፕላትፎርሞች። በዛ መንገድ ቼክ ማድረግ እንችላለን ማለት ነው። ለእነዚህ ዌብሳይቶች ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ ያሳወቁኝ፣ እሰራላችኋለሁ። ከዚህ በመቀጠል ማድረግ ያለብን በየትኛውም ቦታ ላይ ቴሌግራም ብቻ አይደለም፣ በየትኛውም ቦታ ላይ ስንገባ፣ በየትኛውም አፕሊኬሽን፣ በየትኛውም ዌብሳይት ላይ ስንገባ ቼክ ማድረግ ያለብን በእኛ አካውንት ስም የገቡ አክቲቭ የሆኑ ሴሽኖች እነማን ናቸው? አክቲቭ የሆኑ ዲቫይሶች ሎጊን ተደርገው ያሉ ዲቫይሶች እነማን ናቸው? ከየት አካባቢ ናቸው? ለምሳሌ እኔ ሊንክዲን አካውንት ቢኖረኝ በእኔ ሊንክዲን አካውንት ከሌላ ቦታ ሎጊን ሲያደርግ ኢሜል ይደርሰኛል ወይም ደግሞ ሴሽኑን ማየት ይችላለሁ ማለት ነው። ከዛ በኋላ እኔ ካልሆንኩ ወይም ደግሞ ማልተማመንበት አይነት ከሆነ ያንን ተርሚኔት ማለት። ቴሌግራማችንም በተመሳሳይ ሁኔታ ለምሳሌ ሴቲንግ ላይ ገብተን አክቲቭ የሆኑ ሴሽኖችን እንመለከታለን። ከነዛ ሴሽኖች ውስጥ እኛ የምናውቀው ዴስክቶፕ ወይም እኛ የምናውቀው ዲቫይስ ከሌለ እሱ ለጋውት ማድረግ ወይም ደግሞ ተርሚኔት
ማድረግ፣ ይህም ወሳኝ ነው ማለት ነው። ለምሳሌ ጉግል አካውንታችን አለ። ጉግል አካውንታችን በእኛ ጉግል አካውንት ከሌላ ቦታ የሆነ ሰው ሳይን ሲያደርግ ያሉ ዲቫይሶችን ማየት እንችላለን። እነሱንም ገብተን ማኔጅ ማድረግ፣ ይህም ወሳኝ ነገር ነው። በመጨረሻም ልላቸው የምፈልገው ነገር የሳይበር ደህንነት ቴክኖሎጂ ብቻውን አይደለም፣ የሳይበር ደህንነት አኗኗርም ጭምር ነው። ስለዚህ ለእያንዳንዱ ለምናደርገው ነገር፣ ለእያንዳንዱ ለምንገባበት ዌብሳይት፣ አፕሊኬሽን፣ ለእያንዳንዱ ለምንነካው ክሊክ ኃላፊነት መውሰድ አለብን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ